በጆሮዋ ሰው እንዴት ነው ብልቱን የሴት ጆሮ ውስጥ ሊከት የሚችለው? ይህንን ቁጭ ብሎ አጋንንት ካልሆነ እየጻፈው ያለው እኔ ሰውን ይጽፈዋል ብዬ አልጠብቅም። በሴቲቱ አፍ ውስጥ በጆሮዋ በብብቷ እንዲሁም በሁለት መቀመጫዎቿ መካከል ቢያስገባና ዘር ፈሳሽ መኒ ባይፈስ መታጠብ አያስፈልግም ይላል። እዛው ነው ሶላትን መቀጠል ትችላለህ፣ መስገድ ትችላለህ። ዘር አልፈሰሰም። ይሄንን በደንብ አስቀምጦ ጽፎታል። የሙስሊሞች ሃይማኖት ይሄ ነው። እኛ ፊት ደብቀውት የሚኖሩት ሃይማኖት ይሄ ነው። የእስልምናው መሰረት አስተምህሮታቸው ይሄ ነው። ሴት ልጅ ዕቃ አይደለችም። ባይዘው የእግዚአብሔር ክቡር ፍጥረት ናት። እቺን የተከበረች ፍጥረት ግን ልክ እንደ ቶይ በመጠቀም ጆሮዋን ቀዳዳ ኦል ሆሊዝ ጎል ብለው ማለት ነው። ሁሉም ቀዳዳ ጎል ነው ብለው ጆሮ፣ አፍ፣ ብብት እያሉ እንደዚህ አይነት መጽሐፍ ቁጭ ብለው የሚጽፉ ሰዎች ናቸው። ለምሳሌ ይኸውላችሁ ጣት የግብረ ስጋ ግንኙነት መፈጸሚያ መሳሪያ አይደለም። ስለዚህ ፊንገር ብታረግ ችግር የለውም ነው። ሎጂካቸው ራሱ እንዴት የወረደ ነው። ጣት የግብረ ስጋ ግንኙነት መፈጸሚያ መሳሪያ አይደለም። በዚህም ምክንያት አንድ ሰው ጣቱን በህይወት ባለች ሴት ብልት ውስጥ ቢያስገባ ልክ እንደ ወንድ ብልት ትጥበት ግዴታ አይሆንም ይላል። ተግማምተህ ትኖራለህ፣ ተጨመላልቀህ ትኖራለህ። ይህንን ቁጭ ብለው የሚጽፉት ዛሬ መጡ ኡስታዞች ወይም ምናምን አይደሉም። ከዛሬ 1000 ዓመት በፊት የነበሩ የእስልምና ሊቃውንቶች ናቸው። ይኸውላችሁ አንዲት ሴት ከሌላ ሴት ጋር ወሲባዊ ድርጊት ብታደርግ ሌዝቢያኒዝም ማለት ነው። አንዲት ሴት ከሌላ ሴት ጋር ወሲባዊ ግንኙነት ብታደርግ ፈሳሽ እስካልፈሰሰ ድረስ ትጥበት ግዴታ አይሆንም ይላል። ታዲያ ይሄ ነው ሃይማኖት? ይሄ ነው ለዓለም የምትሰብኩት ሃይማኖታችሁ? እስኪ ውጡና በግልጽ አስተምሩት። እንደዚህ እየተረጎማችሁ መጽሐፍቶቻችሁ ቀጥታ መጽሐፉን በነካው ይከፍተዋል። ቀጥታ መጽሐፉን ማለት ነው። ለሰው ቶሎ እንዲደርስ ነው ተርጉም ያመጣሁት እንጂ ቀጥታ መጽሐፉን ነክቶ መክፈት ይቻላል መጽሐፉን። እንደዚህ አይነት አስተምሮቶችን ያስቀምጣሉ። አንድ ነገር ላሳይና ከዛ በኋላ እንትን እንላለን። የኢብን ቁዳማን ማሳየት እፈልጋለሁ። ስለ እንትን የተናገሩት ነገር አለ። ያላችሁ ይሄንን መጽሐፍ ይዩት። ይሄ መጽሐፍ በሐንበሊ መዝሐብ የመጨረሻ የህግ መጽሐፋቸው ነው። በቃ የሆነ ነገር ቢሰራ የሊቃውንቶቹ መጽሐፍ ስሙ ምን ይባላል? አልሙግኒ ይባላል። ስሙ በደንብ አልሙግኒ ይባላል። ጸሐፊው ኢብኑ ቁዳማ አልመቅዲሲ ይባላል። የሐንበሊ መዝሐብ ሰው ነው፣ ተከታይ ነው ማለት ነው። ኦኬ ምን እንደሚል ተመልከቱት። ሐዲሱ ቁጥሩ ላይ የመጽሐፉ ክፍል 2387ኛው ክፍል ላይ በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል የሚደረግ ወሲብ ምን ይላል? ምንም ልዩነት የለውም ማለት። ይህ አካል የሰውም ይሁን የእንስሳ ምንም ልዩነት የለውም። ይህ ደግሞ የማን ነው አለ? ይኸው የሻፊዒ የአቡ ሰውር ንግግር ነው። የሊቃውንቶቹ የመዝሐብ መስራቾቹ ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት ሐጅ አይበላሽም ይላል። ሙስሊሞች ሐጅ በጣም የተቀደሰ አምልኮ ስፍራ ነው ይሉናል። ብዙ መቶ ሺዎች እየከፈሉ ሐጅ ይሄዳሉ። ነገር ግን አንድ ሙስሊም ወደ ሐጅ በሄደበት ለምሳሌ አንድ ግመልን ወሲብ ቢያደርግ ሐጁ አይበላሽም። የዛ ሙስሊም ዳይ መቀጠል ይችላል ሐጁን ማለት ነው። ካስፈለገ አህያም ሊሆን ይችላል። ይሄው መጽሐፉ ነው የሚለው። እነዚህን መጽሐፍቶች አይሁዶች አልጻፉትም፣ ክርስቲያኖች አልጻፉትም። ራሳቸው የእስልምና ሊቃውንት ጽፈው ያስቀመጡት ነው። ደግሜም አነበዋለሁ። በብልት ወይም በፊንጢጣ በሰውም ይሁን በእንስሳ መካከል በሚደረግ ወሲብ መካከል ልዩነት የለም። ይህም የሻፊዒና የአቡ ሰውር ንግግር ነው። በእንስሳ ላይ በሚደረግ ወሲብ ምክንያት ሐጅ አይበላሽም የሚል ሐሳብ አለ። ይህም የማሊክና የአቡ ሐኒፋ ንግግር ነው አለ። እንዳለ መዝሐቦቹ መስራች ጠራቸው ማለት ነው። የማሊኪ መዝሐብ መስራች አንዱ ነው። ከአራቱ አንዱ ኢማም ማሊክ ይባላል። ኢማም አቡ ሐኒፋን አየን። ይሄው አቡ ሐኒፋ አራቱም መጡ ማለት ነው። ኢማም ሻፊዒ አለ፣ ኢማም ማሊክ አለ፣ ኢማም አቡ ሐኒፋ አለ። መጽሐፉ የሐንበሊ መጽሐፍ ነው። ስለዚህ ምክንያቱም ይህ ተግባር
የሸሪያ ቅጣት ወይም የሚፈጸም ቅጣት ስለሌለ ነው። እንስሳን ወሲብ ማድረግ ቅጣት የለውም በእስልምና። ይሄው እኔ ሐዲስ ማምጣት እችላለሁ በዚህ ዙሪያ። ይሄው ቁልጭ ያለ ሐዲስ ማምጣት እችላለሁ። ይሄውና ሐዲሱ ከኢብኑ አባስ የተላለፈ ሐዲስ ነው። ከእንስሳ ጋር ወሲባዊ ግንኙነት በሚፈጽም ሰው ላይ ቁጥሩንም ፕሊዝ የሐዲሱ ቁጥርን ምኑን ንገረን። ኦኬ በብዙ ቦታዎች ላይ አለ። ሳሂህ አቢ ዳውድ በሱናን አቢ ዳውድ 4465 ላይ ታገኙታላችሁ። ይሄኛውን ሐዲስ ማለት ነው። 4465 ላይ ይገኛል። ይሄው ፊት ለፊት እዚህ ጋር ስክሪንሾት መደረግ ይችላል። ይሄው ሳሂህ አቢ ዳውድ ይላል ይሄ ክፍሉ። ቁጥሩ ደግሞ ቀደም እንዳልኩት ይሄው 4465 ላይ የተቀመጠ ሐዲስ ነው። ምን አለ ኢብኑ አባስ? ኢብኑ አባስ ማለት የመሐመድ ያጎት ልጅ ነው። ቀጥታ የሥጋ ዝምድና ያለው ሰው ነው። የአልአባስ ልጅ ማለት ነው። ከእንስሳ ጋር ወሲባዊ ግንኙነት የሚፈጽም ሰው የሸሪያ ቅጣት የለበትም። ስለዚህ እችን ሐዲስ ይዘው ሙስሊሞቹ ምን ማለት ጀመሩ? ሊቃውንቶቹ ሰውየው ሐጅ እያረገ አህያ ወሲብ ቢያደርግ ሐጁ ምን አይልም አይበላሽም ተብሎ ተቀመጠ ማለት ነው። ኦኬ በቃ ቀጥላለሁ ወደ በኋላ ላይ። አይደለም ሰው ሲያስገባ ነው እንደዛ የሚያደርገው። ቀጥል። ኮፒ ሊንክ ታፕታፕ አደራ ቤተሰብ፣ ኮፒ ሊንክ በጣም ያስፈልገዋል እንደዚህ አይነት ነገር ላይ። እውነት ነው፣ የተዋሸ የለም፣ ስድብ የለም። የራሳችሁን መጽሐፍ እየተነበበ ነው። እያንዳንዳችሁ ነገራችሁ የደበቃችሁት ነገር እየወጣ ነው። እውነተኛውን ነገር ይሄ አይደለም በእስልምና ትምህርት የለም የሚል በኋላ መጥቶ መሞገት ይችላል። የለም ትምህርት የሚል መጥቶ ማናገር ይችላል። አደራ። ስለዚህ ይህንን ነው ኮፒ ሊንክ እያደረጋችሁ ለሁሉም እንዲደርስ ሪፖስት እያደረጋችሁ ለሁሉም እንዲደርስ አድርጉ። እግዚአብሔር ባርካችሁ። ቀጥል። ለምሳሌ ለማሳያ ያህል እዚህ ጋር ይታያችኋል። ቮሊዩም 3 ገጽ 160 የሚል የሊንክ ምልክት ያለበት ይሄንን ሊንክ ስነካው ቀጥታ የት እንደሚወስደኝ አይታችኋል። ኢስላም ዌብ ዶት ኔት ላይ ነው የሚወስደኝ። የራሳቸው ዌብሳይቶች ጽፈው ያዘጋጁት ማለት ነው። ሐዲስ ነምበር 2387 ብያለው ክፍሉ። ይኸው ይሄንን ሴሌክት አድርጎ መተርጎም ነው። መልሱን ታገኙታላችሁ ማለት ነው። ስለዚህ ጽሁፉ እኛ ጽፈን ያመጣ ነው አይደለም። ራሳችሁ ዌብሳይት ትልቅ ዌብሳይት ቢውልድ ክሬት አድርጋችሁ ያስቀመጣችሁት ነው ማለት ነው። እንዲያውም አቡ ሐኒፋ ቀጥለው ምን አለ መሰላችሁ? ግብረ ሰዶምና በፊንጢጣ የሚደረግ ወሲብ ሐጅን አያበላሽም ብሎ አስቀምጦላችኋል። አብዛኛው ሼኩ እኚህ ቀይ ጺም ያላቸው አፍሪካ ቲቪ ላይ ያሉት ሰውዬ ሲናገሩ ከሰማችሁ አብዛኛው የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ ነው ብለዋል። ቪዲዮአቸውን ማሳየት ይቻላል፣ ፈልጌ ላመጣው ይችላል። አብዛኛው የኢትዮጵያ ሙስሊም የሐነፊ መዝሐብ ተከታይ ነው ብለዋል። ራሱ መስራቹ አቡ ሐኒፋ ደግሞ ምን ይላል? ግብረ ሰዶም እና በመቀመጫ የሚደረግ ወሲብ ሐጅን አያበላሽም፣ ምክንያቱም ተግባሩ ህጋዊ ጋብቻን አያጸናም አለ። በእስልምና ባይዘወይ ለጠቅላላ እውቀት ዝሙት የሚባለው የወንዱ ብልት ከሴቷ ብልት ጋር ከተገናኘ ብቻ ነው። አለበለዚያ ብልት ከሌላ ነገር ጋር ከሆነ ፎርሙላ ይበላሻል። ስለዚህ እንደ ዝሙት አይቆጠርም። ለዚህ ነው በመቀመጫ በኩል መንገዱን ክፍት ያደረጉት ማለት ነው። እና እቺን ህግ እየተጠቀሙ ነገሮችን ያው በዚህ መንገድ መጽሐፍ ይጽፋሉ ማለት ነው። ይሄንን ያህል እንትን ካልኩኝ ያው ቀጣይ ወንድሞች እንትን ይበሉና መቀጠል ይቻላል። አመሰግናለሁ። ከባድ ነው። እኛ ራሱ እንደ አዲስ ሆነብኝ። ፈልገ ነው አይደለም ግን እኔ እንደውም ብሩኬ በጣም ጥቂቱን የከፈተው ነው ተጠንቀቁ ነው መሰለኝ። ይቅርታ አድርጉልን፣ ለምኑም ነገር ይቅርታ አድርጉልን። አክቹዋሊ ከዚህ በኋላ ቀጥታ ምን ወደ ንስሐ አባታችን ነው ፎር ሹር። ግን አንድ ነገር ላስቀምጥ እዚህ ጋር እንዳለ መጽሐፍቶቹ አሁን
ብሩኬ እንትን የሚላቸው እኔ ጓ ዴቭ እዚህ ጋር ቤላ ሁሉም እንትን የምትላቸው መጽሐፍ ይኸው መሸከም ማንችላቸው መጽሐፍቶች ናቸው እጃችሁ ላይ ያሉ መሸከም ማንችላቸው ምን እንደሚያክል ይኸው እነዚህ ምዕራፍ እዚሁ ነው የተቀመጡት እጃችን ላይ ናቸው እያንዳንዱ። ሽፋኑ ሲያምር ግን ሽፋኑን አይተዋል? አዎ ውስጡን ለቄስ የሆነ ሽፋን ውስጡ ሲገለጥ ግን በጣም ውስጡ ሌላ ታሪክ ነው። ኦፍኮርስ ከላይ ሲያዩት እንዴት እንደሚያምር እግዚአብሔር ምስክር ይዩት። ከላይ እንዴት እንደሚያምር ይዩት እስኪ ምን ያው ሲገለጥ ነው ጉዱ። አቤት አቤት አሰላ ፍርድ ቤት አለ። እስቲ ግለጠው እንግዲህ ሲገለጥ ነው ጉዱ። ሊንክ ቤተሰብ ስለ አምላካቸው አንድም ቦታ አልተገለጠም ነው የሚሉን። ግን ስለ ደግሜ ማለት ማልፍላችሁ እስካቦኛው ያው ተገላልጧል እንደ ጉድ። ኦፍኮርስ እንስሳ አይቀር፣ ኢትፍሩት አይቀር፣ ቆዳ አይቀር፣ ሊጥ አይቀር፣ ምን ቀረ አባት? ሄዱበት እኮ ኦፍኮርስ የቀረ ነገር የለም እኮ። በጣም ብዙ ጊዜ አሁን ዮኒ ግን ይቅርታ አድርግልኝና እዚህ ጋር ብሩኬ ይሄን ነገር ስላነበበ ተሳዳቢ ይባላል? አዎ በእነሱማ እንዲወራ ሳይሆን እንዲደረግ ነው የተባለው። ልዩነቱን ልንገር ብዬ ነው። ማውራት ብልግና ማውራት አይቻልም። በተግባር ማሳየት ይቻላል። ማውራት አይቻልም። ይሄን ያጣላል። ሌላ ምንም ታሪክ የለም። ለዛ እውነት ነው። ልክ ብለሃል ዮኒ። አሁን ጆሮና ብብት ግራ ስለገባኝ ነው። እስካሁን ጆሮና ብብት ላይ ነኝ እኔ። እኛም ደንቆናል በጣም አስበው ምን ያህል አይምሯችን እኛ ራሱ እየቆሸሸ እንደሆነ አስበው። ኢማጅን እነዚህን መጽሐፍቶች ፈልገን አይደለም የምናነባቸው። ተመልከታቸው። እነዚህ መጽሐፍ ፈልገን አይደለም የምናነባቸው። ጨለማ ውስጥ ያሉትን ሙስሊም እህት ወንድሞቻችንን ለማንጻት እባካችሁ ከዚህ ጨለማ ውጡ ለማለት ነው የምንለው። ይሄንን በምናነብ ጊዜ ግን መጽሐፍታችሁ እንደነዚህ አይነት ነገሮችን ይዘዋል ብለን ስንነግራቸው እኛ ምንድን ነው የምንባለው? ተሳዳቢዎች ናችሁ፣ ባለጌዎች ናችሁ ይሉናል። እኛ ክርስቲያኖች ግን መጽሐፍ ቅዱሳችን የሚለን ምንድን ነው ከተባለ፣ ኧረ በፍጹም እንደዚህ አይነት ነገር እንኳን አይደለም ልንሳደብ፣ ማናቸውም ነገሮችን ምን ልናደርግ ነው የሚገባው? ካፋችን ሊወጣ የሚገባው በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ ምን አይል ነው የሚል አይውጣ ነው የሚለው። እኛ ክርስቲያኖች በተአምር እንደዚህ አይነት ነገር አንፈልግም፣ አናደርገውም። ብናደርግም የፈጠነ ንስሐ ነው የምንገባበት። የሚጸጸት ልብ አለን። እኛ አንባቢ እንጂ ተሳዳቢ አንባልም። መጽሐፍቶቻችሁ የያዙት ጉድ የእናንተን ነው። ሳንፈልግ ነው የከፈትነው። አንድ ሙስሊም መጥቶ እኔ ሲጠይቀኝ አይ መጽሐፍህ እንዲህ ይላል ስለው እገድልሃለሁ ነው የሚለኝ። ተሳዳቢ ባለጌ ነው የሚለኝ። ለምን ከተባለ ለምሳሌ ከቀደምት መጽሐፍቶቻቸው አሁን ምን ተብሎ ተጽፏል የሚለውን ነገር እንመልከት እስቲ። እኔ ነኝ የተሳደብኩት ወይስ መጽሐፉ ወይስ ነብያቸው የሚለውን ነገር እንመልከት። ለምሳሌ እዚህ ጋር ተመልከቱላችሁ። እፎይ ተሳዳቢ ይባላል፣ ኮንስታንቲኖስ ተሳዳቢ ይባላል፣ ብሩክ፣ ቃል፣ ጓ፣ ቤላ ተሳዳቢ እንባላለን። ለምን? ሳይል ቡካሪ እናነበብን። ለምን? ሳይ ሙስሊም እናነበብን። ሱናን አቢ ዳውድ፣ ሱናን ናሳይ፣ ሱናን ኢብን ማጃ፣ ጀሚዓ ተርሚዚ፣ አልአዳብ አልሙፍረድ እነዚህ ሀዲሳቶች ተነበቡ። ስናነበው ግን ማን ነው ተሳዳቢ የሚለውን ነገር እንመልከት እስቲ። በዚህ ሀዲስ ላይ ሳይል ቡካሪ 6824 ላይ ነቢዩ መሐመድ ይህንን ቃል ይናገራል። ምንድን ነው ቃሉ? አረብኛ ማንበብ ማንችል ሰዎች ምንድን ነው የሚለውን ነገር እንመልከት። አኔክታሃ ይላል። ይሁን ይህ ትርጉሙን አንተን ነው ማስነበብ፣ ይቅርታ አድርግልኝ። ላያክኒ ብሎ ኢብን አባስ እዚህ ጋር ይናገራል። ትርጉሙ ምን ማለት ነው? ይህንን መሐመድ ነው የተናገረው። እስቲ እናንብበው። አኔክታሃ ምን ማለት ነው? ይቺ ቃል ምንድን ነች? ይሁንዬ
አንብብልኝ። እኔ በእኔም ቀጥታ አላነበውም። ለጠለጥካት በሚለው ሸጎርካት በሚለው እንሂድ። ሸጎርካት ወይ በሚለው ቀጥታ ቃሉን አልላትም፣ ግደለኝ። እኔ ራሱ ዓለማዊ በሆነ ራሱ ሸጎርካት በሚለው ይቀየርልኝ፣ አድርሱልኝ። ለነብዩ መሐመድ ሸጎርካት በሚለው ይቀየርልኝ። ይቀር መሐመድ ግን የሚገርምህ ቀጥታ ቃሉን የጠራው ቀጥታ ቃሉን የጠራው ተመልከቱ። ማለት ነው። ምን ማለት ነው? ይሄ ማለት ነው። ይኸው ላየክኒ አለ። ምን ማለት ነው? ይቺ ቃሏ ማለት ነው። እዚች ሀዲስ ላይ ያሳያችሁን በደንብ እንድትመለከቱ ነው የምፈልገው። ታይሜን ወስጄ ላሳያችሁ ነው የምፈልገው። መጽሐፍቱ ናቸው እንደዚህ የተጻፉበት የሚለው ነው ላሳያችሁ የምፈልገው። ላየክኒ ትላለች። ይቺ ምን ማለት ነው? ላየክኒ ምን ማለት ነው ከተባለ ያለምንም ተመልከቱ፣ ያለምንም መሸፈኛ ወይም ቃሉን ሳያለሰልስ ተመልከቱ። እዚህ ጋር ምን ይላል? ቃሉን ሳያለሰልስ ይሁን። አሁን ቀለል አድርጎ ለማለት ነው የፈለገው። በቃ ምክንያቱም ያለው ነገር አለ። በቀጥታ ነው የጠራው። ምን ማለት በቀጥታ ማለት ነው? ላየክኒ ማለት ምን ማለት ነው? በቀጥታ ነው ያለው። ማነው ይህን እየነገረ ነው ያለው ከተባለ የዘጋቢ ምስክርነት ነው። ዘጋቢውን የዘገበው ደግሞ ማን ነው? ነቢዩ መሐመድ የጸለየለት ሰው ኢብኑ አባስ ነው። ኢብኑ አባስ ነው ይህን የዘገበው። ይኸው ላየክኒ ብሎ በማለት አረጋግጧል። እነዚህ ሀዲሳቶች በተለያዩ ቦታ ተዘግበው እናገኛቸዋለን። ሳሂህ ቡካሪ 6824 ሁላችሁም ያዙት። አረብኛ ተናጋሪዎች፣ አረብኛ የማትናገሩም ሰዎች ማየት ትችላላችሁ። ሳሂህ ቡካሪ 6824 ላይ እንግሊዝኛውንም ይኸው the prophet using no infamy did you have sexual intercourse with her ብሎ ነው ያለው። ተርጓሚዎቹም እንደዚህ ብሎ ነው ያስቀመጡት። ከዛም በኋላ ይህ ሰው የተጠየቀውን ሰውዬ ዝሙቱን መስራቱን ካረጋገጠ በኋላ ለምንድን ነው የተፈረደበት? order that he be stoned 2 days ብሎ ይናገራል። እስከ ሞትም ድረስ እንትን ብሏል። ራሱ ሀዲሱም እንደምትመለከቱት አክቹዋሊ ብዙዎቹ ሳሂህ ቡካሪ ደይፍ ያለው ይመስላቸዋል፣ ግን ደይፍ አይደለም። ቀጥታ ራሱን ሀዲሱ በሌላ ቦታ ሳሂህ ተብሎ የተረጋገጠበትን ቦታ ላሳያችሁ። ምሽከተል መሳቢ 3561 ላይ ያው ራሷን ቃል ያው አኒክትሃ ትላለች። ግሬዱም ይኸው ሶኪ ይላል። ይቅርታ እንደ ሀሳብ እኔ አሻሽዬ ልጻፍላቸው ቃላቶች ተርጉምላችሁ እኛ ወይ እንችላለን ብለናል። ይኸውልህ እነዚህ መጽሐፍ እባካችሁ በአማርኛ ተርጉሙልን። እኔ አሻሽዬ በማይዘገንን መልኩ በአራዳ ቋንቋ አንዳንድ ቃላቶችን ብዘግብላቸው ደስ ይለኛል። በዚህ ሁኔታ ከበደ በጣም ደስ ይለናል። እኛም ወጪውን ከቨር እናደርጋለን። ዩኒ እኛም ወጪውን ከቨር እናደርጋለን። ይተርጉሙና እነዚህ መጽሐፍት ተመልከቱ። እነዚህ መጽሐፍት ይተርጉሙና እነዚህ መጽሐፍት ተተርጉመው እኛ ወጪውን ችለን እስቲ አንድ ሙስሊም እስልምና ውስጥ እንደሚቀመጥ እናያለን። በአረብኛ ነው ተደብቀው እየተጫወቱባቸው ያሉት። መጽሐፍቶቹ የያዙት ነገሮች እነዚህ ናቸው። እነዚህ ብቻ ናቸው ወይ? አይደለም። ይህን ሀዲስ ራሱ ተመልክቶ ለምንድን ነው አንድ ሰው እስልምና ውስጥ የሚቆይ የለም ያልኩ? ምክንያቱ ምንድን ነው ከተባለ ራሱ ጥያቄና መልስ ላይ ተጠይቋል። ይህንን ሀዲስ ያነበበ ሰው አይቶ ጥያቄ ጠየቀ። ኢስላም ኩዌሽን ኤንድ አንሰር ላይ ይኸው ጥያቄ ብሎ የጠያቄውን ጥያቄ በትርጉም ላሳያችሁ። ይኸው ጥያቄ ይላል። ጠያቂው ይጠይቃል። እንግዲህ እንመልከት። ምን ብሎ ይጠይቃል? ነቢዩ ሰለላሁ ዐለይሂ ወሰለም ሀዲስ ላይ በዚህ ውስጥ ዝሙት የፈጸመውን ሰው ከእሷ ጋር ግንኙነት ፈጽመሃል ብሎ የጠየቀበት ነው ጥያቄው። ነቢዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ ንጹህ እንደሆነ እና ከብልግና የተጠበቀ መሆኑን አውቃለሁ። ጠያቂው እንዲህ እያለ እየጠየቀ ነው። ግን ምን አለ? ይህ ጸያፍ ቃል አለ። ይህ ጸያፍ ቃል ሐዲሱን ያነበበው ሰውዬ ከሆነ የነቢዩ ጠላቶች ስለሱ እንዴት ዝም ሊሉ ይችላሉ ብሎ ፈርቶ እየጠየቀ ነው። ከሱ ይራቅ። እንደዚህ ያሉ የነቢዩ ሰለላሁ ዐለይሂ ወሰለም የተናገሩ ቃላት ጸያፍ እንደሆኑ ተደርገው ምን ይላሉ? ይቆጠራሉ። ከዛስ ግን ነቢዩ እንዳልተጠራጠረ እምላለሁ፣ ነገር ግን ይህንን ሐዲስ በአደባባይ ከመጥቀስ እቆጠባለሁ። ትሸማቀቃላችሁ፣
በመጽሐፍቶቻችሁ ትሸማቀቃላችሁ የምንለው ልክ ይሄ ሰውዬ እንደተሸማቀቀው ሁሉ ነው። ምንድን ያለው? በዚህ በ4000 ምናምን ሰው ፊት ይሄ ነገር ሲነገር እየተሸማቀቃችሁ እንደሆነ አውቃለሁ፣ ግን ፈልገ ነው አይደለም። ይሄ ሰውዬ ልክ እንደተሸማቀቀ ይሸማቀቃል። ምን አለ? ይህን ሀዲስ በአደባባይ ከመጥቀስ እቆጠባለሁ። በቃ ያሸማቅቃል። ምክንያቱም እንደዚህ ሊል አይችልም ብላችሁ ነው ኤክስፔክቴሽናችሁ። ቁርአን ውስጥ እንትን መስጂድ ውስጥ ቁጥባ ላይ የሚነገራችሁ ነገር ይህ አይደለም። ምክንያቱም አለ ያፌዙበታል ብዬ እፈራለሁ። ስለዚህ ተሸማቆ ሰውዬ ይህን ሀዲስ ከመጥቀስ ወደኋላ ይላል። ስለዚህ በሀዲስ ይሸማቀቃል። ሀዲስ ምንድን ነው ብለው ያምናሉ? አንዳንዶች ወሂ ነው ብለው ያምናሉ። በዚህ ላይ ምንም ችግር አለ ብሎ እየጠየቀ ነው። ይህ ደግሞ የነቢዩ ቃል በሰዎች ፊት ለመናገር ስለሚያሳፍረኝ፣ ምን አለ? ስለሚያሳፍረኝ፣ ስለ እሱ ያላቸውን ጥርጣሬና የክብር ደረጃ ዝቅ በማድረግ ስለፈራው ወደ ክህደት ይመራኛል ብሎ እየጠየቀ ነው። ወደ ክህደት ይመራኛል ወይ? ይሄን እንዲህ በማድረጌ እንዲህ በመሸማቀቄ ይህን ነገር በቃ ወደ ክህደት ይመራኛል ወይ እያለ እየጠየቀ ነው። ተጨንቋል። ሁላችሁም ደግሞ እንደዚህ እንደምትሸማቀቁ አውቃለሁ። እናም ነቢያችን በዚህ ምድር ላይ እጅግ የተከበሩ ንጹህ ሰው መሆናቸውን በአላህ እምላለሁ። እባክዎን ሼክ መልስ ይስጡኝ፣ እባክዎን። እንዲሁም ሼክ አሁን መሰረታዊውን ነገር ተመልከቱ። ቅድም ያልኳችሁ እነዚህ መጽሐፍት በአማርኛ ተተርጉመው ሰዎች ቢያዩት እስልምና ውስጥ አንድ ቀን አይቆዩም ብሏቸው ለዚህ ነው። ይኸው ተመልከቱ፣ መልሱ ይሄ ነው። እንዲሁም ሼክ በዚህ ምን አለ? ሀዲስ ምክንያት ብዙ ሰዎች ክህደት ፈጽመዋል። ይኸው በዚህ ሀዲስ ምክንያት በአንድ ሀዲስ ነው እንግዲህ ሶሒህ አልቡኻሪ ላይ ባለ አንድ ሀዲስ ከ7000 ምናምን ሀዲሳት በአንዱ ሀዲስ ክህደት ፈጽሟል። ምን ሰዎች? ብዙ ሰዎች። ኦኬ ይኸው ጭራሽ ደግሞ ምን ይላል? አንድ ሰው የጻፍኩትን ሀዲስ ካነበበ እና በሱ ምክንያት ክህደት ከፈጸመ ለእሱስ ተጠያቂ ነኝ ወይ? ይኸው ዛሬ እሱ በጻፈው ምክንያት ስንት ሰው ይከፍራል? ተጠያቂ ነኝ ወይ እያለ ጥያቄውን ያቀርባል። ለዚህ ነው ሀዲስን ማንበብ ያሸማቀቃል። እናንተ በእስልምናችሁ ትሸማቀቃላችሁ ምንልበት ምክንያታችን ይሄ ነው። እኛ ሀዲሱን ስናነብ ተሳዳቢ እንባላለን። ተሳዳቢ ሳንሆን ግን ምንድንን? አንባቢ ነን እኛ። ኦኬ ወደ ሌላ ሀዲስ ልግባላችሁ። ነቢዩ መሐመድ እራሱስ ምን አይነትን ምግባር የነበረው ሰውና ምን እያለ ነበረ የሚሳደብ የነበረው? በዚህ ባለአዳብ አልሙፍራድ 963 ላይ ትርጉም ይሁን አንተ እንድተረጉምልኝ እፈልጋለሁ። ተመልከትልኝ። I heard ይላል the prophet may Allah bless him and say አለ። እሺ እዚህ ጋር say whomever attributes ያለ መልእክተኛ እንደዚህ ይላል። ምን ይላል? whomever attributes himself in a lineage with an attribution of jahiliya ዮኒዬ ተዘጋጅ then tell him to bite his father's male organ። ጭራሽ ነካሽም ሆኑ እንዴ? ያባትን ብልት ንከስ ብለህ ስደበው። ብልት አይደለም ለዛ ምንድን ነው የሚለው? ዮኒ ሜል ኦርጋን ነው የሚለው። ከዛስ ምን አለ መሰለ? ብልት ብለህ ብትል ይቆጣሃል። ምን አለ? not speak figuratively be explicit። አሁን በፈጣሪ ድረስ በግልጽ ተናገር ነው የሚለው። በግልጽ እንግዲህ በግልጽ ተናገር ዮኒ። የነብዩ ትእዛዝ ነው። ግደለኝ አባት ግደለኝ። የነብዩ ትእዛዝ ነው። ሱና እንግዲህ መከተል አለባቸው ሙስሊሞች። ይሄንን በግልጽ እንዲሉት በግልጽ እንዲናገሩት ታዘዋል። ከማ መሐመድ ተሳድቦትም እንዲሳደቡ ያዛል። እኛ ይሄን ነው እያነበብን ያለ ነው። ይሄን ስላነበብን ተሳዳቢ አነበብን፣ አንባቢ እንጂ። ብሩክ አነበብ እንጂ አልተሳደበም። አንተ መች ደፍራ አነበብከው? እስቲ አንብባት አንብባት እስቲ። የለበትም አናነበው። እኛ ደፍረን እንኳን አናነበው። ፈጣሪ ምስክሬ፣ ደፍረን እንኳን አላነበብነውም። እነሱ እንግዲህ ለማንበብ ራሱ የሰቀጠጠንን
እነሱ ጽፈው አስቀምጠውት ተሳዳቢ እያላችሁ ስም አትስጡ። ይሄ ብልግና ነው። ይሄ በጣም ቆሻሻ መቃጠል ያለባቸው መጽሐፎች ናቸው። እውነቴን ነው የምልህ። እንደዚህ አይነት መጽሐፍ አንብበህ በረከት አገኛለሁ ብሎ ማሰብ በጣም ይዘገንናል። ምን ውስጥ እንዳላችሁ እንድታቁት ነው። ምን አይነት ትምህርት ውስጥ እንዳላችሁ እንድታቁት ነው። አደራ ኮፒ ሊንክ ታፕታፕ እያደረጋችሁ ተነበበ እንጂ አልተሰደበም። እንግዲህ የምታዩት ነው። ምንም አይነት ስድብ የለም። አንብቡ እያሉን ቃሉን እንኳን እኛ ማለት እኔ አይመቸኝም፣ እውነት ለመናገር አልወድም። ቀጥልልን ወንድማችን። ቴንክ ዩ። እንግዲህ እኛ ክርስቲያኖች ስለሆነ ይህንን ቃል እንኳን ማውጣት ይጨንቀናል። አስቡት። በጣም እናንተን ለማስተማር እንኳን ብለን ይህንን መጽሐፍ እንደዚህ ይዘን ስንመጣ እንኳን በጣም እየከበደ ነው። እናንተ ግን እንድትሉ እንደዚህ እንድትሉ ይኸው ሰይ በቃ በሏት፣ ተናገሯት። ለዛውም ደግሞ ፊግራቲቭሊ አይደለም ኤክስፕሊሲት ሆናችሁ በሏት። ይቺን የአባትህ ምን እናንተ በሏት ስለታዘዛችሁ ማለት ነው። ነቢዩ መሐመድ እንዲህ እያለ ይሳደባል። ኦኬ ነቢዩ መሐመድ ይሳደባል እንደዚህ። ሰሃባዎቹስ? ሰሃባ ማለት ዮኒዬ ተከታዮቹ ልክ እንደ ሐዋርያቶች እንደሚባሉት ማለት ነው። የመሐመድም ሰሃባዎች አሉ። የመሐመድ ሰሃባዎች እንግዲህ እንዲሳደቡ ታዘዋል። እነሱስ ምን እያሉ ይሳደባሉ? ተመልከቱ። ከመሐመድ ጀርባ ሆኖ ነው እንዲህ እያለ የሚሳደበው ማ አቡበከር ምን ይላል? ፈቃለ ላሁ አቡበከር አምሱስ በድረላት ይላል። አሁን ምንም ላይ መስላችሁ ይችላል። ሲተረጎም ነው ችግሩ። ይቅርታ አድርጉልኝ፣ ግን ይሄ ነው። ዮኒ አንብባት። ፈልጌው አይደለም። ወይኔ በላቸው መጥምጥ ዝም ብላ አባቴ። እንግዲህ ነው መጽሐፍቶቹ ሲከፈቱ እነዚህ ናቸው ያሉት። ይህ ነው እስልምና። እኛ እንኳን ይህን ደፍረን ሳናነበው ተሳዳቢ ነበር። ምጥ ደርሰናል ቤተሰብ። ይኸው መረጃውን ያለ መረጃ ክርስቲያን ያለ መረጃ ያወራው ሳሂህ ቡኻሪ 2731 ላይ ታገኙታላችሁ። ግቡ፣ ቼክ አድርጉት፣ ታገኙታላችሁ። ምን ይላል? ይኸው በስነ ስርዓት አረበኛ የምትችሉ ሰዎች ተመልከቱ። ይኸው ፈቃለ ላሁ አቡበከር አምሱስ በድረላት ይላል። አዝናለሁ በጣም ይሄንን ለአንድ አረብ ሴት ብላት ምን አይነት ስሜት ነው የሚሰማው? ከመጽሐፍሽ ነው ብዬ ብላት ጸባለን ወይስ ሰላማዊ ነው ይህ ንግግር? ታውቀዋለች? ትከሰኛለች ወይስ ምንድን ነው? ሞክር እስኪ። መሐመድ ጉዳይ ከሆነ ችግር የለውም ትላለች። ችግር የለውም። እንደዚህ አይነት ነገር ጥሩ ነው። አረብ ሀገር ለምትኖሩ ወገኖቻችን እንግዲህ ይሄ ነው ታሪኩ። መጽሐፍቶች ናቸው እየተከፈቱ ያሉት ዛሬ። መጽሐፍ ጥቂቱን ነው እንግዲህ እያሳየን ያለን፣ ጥቂቱን እንግዲህ ተመልከቱ። ሰሃባዎቹ ይሳደባሉ፣ መሐመድ ይሳደባል፣ ክርስቲያኖች ያነቡታል። ለምን ያነቡታል? ለእናንተ ለሙስሊሞች ምን አይነት ጨለማ ውስጥ እንደሆናችሁ ለማሳየት ይህንን ይከፍቱላችኋል። ስለዚህ ክርስቲያኖች አንባቢ ተባሉ እንጂ ገልጦ አዘጋጅቶ ያስቀመጠው ማን ነው? ይኸው እስቲ ከፍተን እናንብበው እስቲ። ይህንን ያዘጋጀው ክርስቲያን ነው? ኧረ በፍጹም። ማን ይላል? አልሐዚዝ ኢብን ሀጀር አልአስቀላኒ ይላል። ይኸው ይህ ክርስቲያን ነው። ዳሩ ሴላም ይሄ የራሳቸው ማሳተሚያ። ይሄን ነው እየከፈተን ያለ ነው።
ይህን ከፍቶ ማንበብ አንባቢ ያስብላል እንጂ ተሳዳቢ ያስብልም። ሁሉ በጠቅላላ ምን ውስጥ የተጻፉ ናቸው? ሐዲሳት ውስጥ የተጻፉ ናቸው። ከየትም ማንም ክርስቲያን ከጭንቅላቱ አፍልቆ ያመጣው። እንቀጥላለን። ሶሒህ አልቡካሪ 472 ላይ ምን ይላል? ምን ይላል? ዮኒ ዋትስ ካሚንግ እያለ ነው እንግዲህ። እሺ ይኸውና እኔ እስቲ እንመልከተው። ምን ይላል? አይ ከባድ ነው ዮኒ፣ እስቲ አንብበው። በእኛ ቋንቋን ተርጉሞ ይቅርታ፣ አንተ አንቴና ቆራጭ ልጅ። አረ አንብበው ኧረ ግደለኝ። አንብበው ዮኒ። አንቴና ኬብል 5G ቆራጭ ልጅ እየተባለ ነው። ጀለስ እኔማ ልለውን ካሉ ይህ ክርስቲያኖች መጽሐፍ ውስጥ ነው ያለው። አንድ ሰው እንደዚህ አይነት መጽሐፍ ከክርስቲያኖች መጽሐፍት ውስጥ አያመጣም። የሙስሊሞች መጽሐፍት ውስጥ ነው ይሄ ነገር ተቀምጦ ያለው። አንተ አረብ ጎጃም የሆኑ እንዴ? ምንድን ነው አልገባኝ። አረቦቹ ጎጀሙ ቤተሰብ ይቅርታ። ከዛ ነው የመጣው። እባክህ ዮኒ፣ ዋናው ኢምፖርት የተደረገው ከዛ ነው። ለዛ ነው አሁን ይሄ ዘነጡ ከሚባለው ጎጃሙች አረቡ ነው የሚባለው ከዚህ በኋላ። እኔ ከበደኝ ዮኒ። እኔ በጣም ብዙ ነገሮች አሉ እኔ ላይክ መክፈት የሚቻሉ ግን እኔ ይከብዳል ከዚህ በላይ ጌታ። በጣም ለኦዲየንሱም ራሱ አስባለሁ። ኦዲየንሱ እንደዚህ አይነት ነገር አሁን ጭንቅላት ውስጥ ኖሮ ፈልገን አይደለም ዛሬ የከፈትነው። ሙስሊሞችን ማወቅ ስላለበት ይህ ትልቅ ነገር ነው። ማወቅ ስላለበት ሰው መረዳት ስላለበት እውነተኛው ምን እያስተማሩ እንደሆነ ምን እያደረጉ እንደሆነ እዚሁ እስከተናገር ነው። አንድ ስህተት ካለው እንጠየቅበት። አንድ ስህተት ካለው በዚህ አጋጣሚ ወንድሞቻችንን ፎሎ አድርጉልኝ። ጊፍት ያላችሁ በጊፍት እንትን በሉልኝ፣ ሰፖርት አድርጉልኝ። እኔ ፔጅ ሳይሆን ፔጃቸውን ሲከፍቱ ደስ ባላቸው አድርጉልኝ። እግዚአብሔር ባርካችሁ። እውነቱ መውጣት ስላለበት ቀጥል። ኧረ ይበቃል ዮኒ፣ በጣም ብዙ እንትኖች ስላሉ ለወንድሞች እድል ስጥ። ለጓንት ልበለውና ትንሽ ጭንቅላታችንን የሚያስተካክል አንዳንድ ነገሮችን ብናይ ይሻላል እንጂ እንደዚህ አይነት እኔ መናኸሪያ ላይ እንኳን እንደዚህ አይነት ስድብ አይሰማም ምናምን ነገር ይላሉ እኛ ክርስቲያኖችን ለመተቸት እንትን ሲሉ። ግን ክርስቲያኖች ከምን ላይ ነው የሚያመጡት? ሶሒህ አልቡካሪ ከሶሒህ አልቡካሪ ላይ ነው እንግዲህ እየመጣ ያለው። አዝናለሁ እኔ በጣም ይህንን መጽሐፍ አምጥቼ ዛሬ ሳሳያችሁ ፈልጌው አይደለም፣ ግን እናንተ እንድትማሩበት ነው። ክርስቲያኖች ተሳዳቢ አይደሉም። ምንድን ናቸው? አንባቢ ናቸው። አመሰግናለሁ ዮኒ። ቴንክ ዩ። ክበርልኝ። እጅግ ነው የማመሰግነው። የምደነግጠውም ገና ብዙ በእኔ በሪሚክስ የማወራቸው ብዙ ነገሮች አሉ። የምናየው ነው። ትምህርቱ በሙሉ እንደምታዩት ምን ላይ ፎከስ ያደረገ ነው። እውነቴን ነው። አሁን በምናየው ነገር እስልምና ምን ላይ ነው በጣም ፎከስ አድርጎ የሰራው በምታዩት ነገር። እግዚአብሔር ያሳያችሁ። ስለምንድን ነው በቃ የነሱ እምነት ምንን ኢንቮልቭ ያደረገ እንደሆነ እንግዲህ የምታዩት በሙሉ ከሴት ልጅ ጋር ባለው ነገር ላይ በተያያዘ ነው። እና እንስሳ ይፈቀዳል እንግዲህ እግዚአብሔር ያሳያችሁ። እንስሳ ሴት ልጅ አሁን ከተማርኩት የተወሰነች ነገር ልበል፣ ብልቷ ከብልት እስካልተነካካ ድረስ ጆሮዋ ምኗ ሁሉ ነገሯን ብትደረግ ችግር የለም። እንዲሁም እንስሳ ምንም ችግር እንደሌለው መጽሐፋቸው ይናገራል። እንግዲህ ይህን ነው እንግዲህ እየሰማን ያለ ነው። ይህን ነው ቃል በቃል እየተነበበላችሁ ያለ እና በጣም በአረብኛ ደብቀው ለዘመናት የኖሩትን ይኸው አሁን እያወጣ ነው። ይወጣል። ገና ብዙ ፕሮግራሞች ይኖሩናል ከዚህ በኋላ። በጣም ነው የማመሰግነው። ቀጥሉልኝ። ይቀጥላል። ቤተሰብ ጆሮም እያያዛችሁ ምንም እያያዛችሁ ስሙት። እንግዲህ
ታፕታፕ ኮፒ ሊንኩን አደራ በደንብ እያደረግን እንቀጥላለን። አው የዩኒን አካውንት ያው ልንረብሽበት ስለማንፈልግ አክቹሊ ዋሃብዮች ስራቸው ይሄ ነው። በጣም ሪፖርት ይበዛል። እኔም እንደምታዩት አካውንት የተዘግቶብኝ በሌላ አካውንት ነው የመጣሁት እና ፕሊስ ኮፒ ሊንክ አድርጉለት፣ ታፕታፕ ሼር አድርጉለት እና እያንዳንዶቹን ነገሮች ለሙስሊሞች አደርሱላቸው። ጓን ትልቁ ላይ ያደርግልኝ እና ትንሽ ከጓጋ ደግሞ ቆይታ እናድርግ። ጓማ ስሙ ራሱ ከበድ ያለ ነው። መልካም በድጋሚ እንዴት አላችሁ? ሰላም ብያለሁ። ዮኒ መዝሙር እህቶች፣ ወንድሞች ከላይም ከታችም ያላችሁት ሰላም ለእናንተ ይሁን ብያለሁ። ቅድም አሁን ወንድሞች ካነሱት ጋር በተገናኘ የመዛሀብ መምህራንን ሐዲስን የነቢዩ ንግግር ምናምን አምጥተዋል። ይሄ ነገር እኮ እንደው ድሮ የነበረ ነው፣ የድሮን አነጋገር ዘይቤ ነው እንጂ አሁን ላይ የነበረ አይደለም። ሜቢ እንደዛ የሚል ሰው ሊኖር ይችላል። አሁን ላይ እኮ የለም የድሮ አነጋገር ዘይቤ ነው ምናምን። ይህ ትምህርት አሁን የተናገሩት ወንድሞቻችን የተናገሩት ትምህርት አንደኛው የሊቃውንት ትምህርት ነው። ማን ኮንፈርም ያደርግልናል? በንጽጽሩ ዓለም በጣም ታዋቂ ተብሎ የሚነገርለት ዶክተር ዛኪር ናይክ። ዶክተር ዛኪር ናይክ በጣም ምንድነው በእስልምና ዘንድ በጣም ትልቅ ተብሎ የሚጠራል ሰው ነው እና እሱ ዩቲዩብ አለው። ሰው ዩቲዩብ ላይ ማስተርቤሽን ኢዝ ኖት ሃራም፣ ማስተርቤሽን ወይም ግለ ወሲብ ኃጢአት አይደለም ብሎ ስንት ደቂቃ አብራርቷል? ደቂቃውን ላሳያችሁ። 23 ደቂቃ ሊቃውንትን እየጠቀስ ማለት ነው። ሊቃውንት እንደዚህ ያሉ፣ ሊቃውንት እኮ ፈቀዱልን እያለ ያወራበት ነው እና ትንሽ ላሰማችሁና ወደ ፖይንቴ ልመለስ። ላሰማችሁ ትንሽ ዲስ ግሩፕ ኦፍ ስኮላር የእነዚህ ግሩፖች እያለ በጣም ብዙ ግሩፖች ነው የሚጠቅሰው እና ስኮላርን እያጣቀሰ ያለ ከዛ ስሙት። The third group of scholars they put in the Mubah category. The students of Ibn Abbas, some of the students and ሙባህ ነው ባይደረግ ጥሩ ነው ቢደረግ ግን ችግር የለውም ብለዋል እነዚህ ስኮላሮች ብሎ ተናገረ። ከዛ በኋላ ደግሞ ኢብን አባስ ማን ነው? የነቢዩ ያጎት ልጅ ነው። መሐመድ ራሱ ቁርአን እንዲገለጥለት ሲጸልይለት የነበረ ሰው ነው። ኢብን አባስ ማለት በጣም ትልቅ ሰው ነው፣ ትልቅ ሙፈሲር፣ ቁርአን ከሱ በላይ የሚያብራራ የለም ተብሎ የሚነገርለት ሰው ነው ኢብን አባስ። እና የሱ ተማሪዎች ደግሞ ምን አሉ? That Ibn Abbas has put masturbation in the makruh category, and even they say it is makruh. But the other group of students of Ibn Abbas, may Allah be pleased with him, they said that it is mubah, permitted, without any condition. አሁን የኢብን አባስ ተማሪዎች ምን አሉ አለ? አንዳንዶቹ እንደው ቢደረግ ችግር የለውም ባይደረግ ግን መልካም ነው ብለው ተናገሩ። የሆኑ ግሩፖች ማለት ነው። የሆኑ ግሩፖች ደግሞ ሙባህ ፐርሚትድ የተፈቀደ ነው ዊዛውት ኤኒ ኮንዲሽን፣ ዊዛውት ኤኒ ኮንዲሽን ያለምንም ቅድመ ሁኔታ ቢያደርገው ችግር የለውም ብለዋል። ይህንን የታየቷላችሁ የዶክተር ዛኪር ናይክ የራሱ ዩቲዩብ ቻናል አለው። እዛ ዩቲዩብ ቻናል ላይ 23 ደቂቃ ከ57 ሰከንድ ማስተርቤሽን ተፈቅዷል በእስልምና እያለ ያብራራበት ነው። ሙስሊም ነው። አሁን ምንድነው ብሩክ የተናገረውን ነገር የምታዩት ይኸው ራሱ ዲፋይን አድርጎታል። ሙስሊሙ ራሱ ዲፋይን አድርጎታል። ከዚህ አንጻር ነው ቴዎሎጂካል የሆነ ነገር ትንሽ እንይና ከዛ ደግሞ ያው አእምሯችን ትንሽ መለስ እንድናደርገው ቴዎሎጂካል የሆነ ነገር እንይና በእስልምና በኩል ደግሞ ያለውን አጋንንታዊ ትምህርትን ደግሞ ምንገልጥ ይሆናል። በመጽሐፍ ቅዱስ ላይ ኤፌሶን ምዕራፍ 2 ቁጥር 20 ላይ እንዲህ ይላል፣ በሐዋርያትና በነቢያት መሰረትነት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ነቢያትና ሐዋርያት ሰብከዋል። ስለማን ሰበኩ? ነቢያት በትንቢት ይመጣል፣ ይወለዳል፣ ይሰቀላል፣ ይነሳል፣ ያርጋል ብለው ስለ ክርስቶስ ሰብከዋል። ሐዋርያቱም ደግሞ ተወልዷል፣ ተሰቅሏል፣ ሙቷል፣ ተነስቷል፣ አርጓል ብለው ደግሞ ተናግረዋል። ስለዚህ የሁለቶችን መገጣጠሚያ ማን ነው? አስቀድመው የነበሩት ስለ ክርስቶስ ይናገራሉ፣ በኋላም ደግሞ ያሉት ደግሞ ስለ ክርስቶስ እንደዚሁ ማለት ነው። የማዕዘኑ ራስ ድንጋይ ተብሎ የሚነገርለት የሁለቶች መገጣጠሚያ ማለት ነው፣ የሐዋርያቱና የነቢያቱ መገጣጠሚያ። ነገረ መለኮት ላይ በጣም ቤዚክ የሚባሉ 3 ነጥቦች አሉ። አሁን ማነሳቸው 3 ነጥቦች እንያቸውና ወደ እስልምና እንሄዳለን። 3 ነጥቦች። አንደኛ መለኮት ምሉ በኩልሄ ነው፣ በሁሉ የመላ ነው የሚለው ነው። እግዚአብሔር መንፈስ ነው፣ በሁሉ የመላ ነው የሚለው ነው። ወንድሞች ቅድም ሲያሳይ ነበረ ቃል እግዚአብሔር መንፈስ ነው እያለ
ሙሉ በኩሌነቱን ሲያሳይ ነበረ። አንደኛው ይሄ ነው። ሁለተኛው ደግሞ ጊዜ ከመኖሩ በፊት የነበረ ስለሆነ ከጊዜ ውጭ ነው፣ ወይም ጊዜ የሚገድበው አይደለም፣ በጊዜ ሰንሰለት ውስጥ ያለ አይደለም የሚል ነው። ሶስተኛው አምላክ ልሰወር ባለ ጊዜ ኤክስትራቱ ላይ አያስፈልገውም። አምላክ ልሰወር ባለ ጊዜ በባህሪ የሚሰወር ነው እንጂ እርሱ መንፈስ ስለሆነ የሚታይ የሚጨበጥ የሚዳሰስ አይደለም። እነዚህ ሶስት ነጥቦችን እንየው። ሁለት ነቢያት እና ሁለት ሐዋርያትን እጠቅሳለሁ፣ ሙሉ በኩልሄ የሚለውን ማለት ነው። እሺ ከዳዊት ወይስ እሺ ሁለት ነቢያት፣ ከሁለቱ ነቢያት መካከል አንዱ ዳዊት ነው። ዳዊት መዝሙር 139 ቁጥር 7 ጀምሮ እንዲህ ይላል፣ ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ ይለዋል። ኦኬ አምላክ በሰማይ አለ? አዎ በሰማይ አለ። ወደ ምድርም ቢወርድ ወይም ወደ ሲኦልም ቢወርድ አንተ በዚያ ነህ አለ። የሌለበት የለም። ወደ ምድርም ብንመጣ አለ፣ ምድር ላይ አለ። እንደ ንጋትም ምንድን ነው እንደ ንስርም የንጋት ክንፍ በወስድ እስከ ባህር ዳርቻም ብበር በዚያ እጅ ትመራኛለች፣ ቀኝህን ትይዘኛለች ይላል። አምላክ ሙሉ በኩልሄ ነው። በዚህ ቦታ አለ፣ በዚህ ቦታ የለም ተብሎ አይነገርለትም ለአምላካችን ማለት ነው። ይህን ማን ይናገራል? አምላክ ሙሉ በኩልሄ ነው ብሎ የሚናገረው ማን ነው? ነቢይ እግዚአብሔር ዳዊት ነው። አንድ ነቢይ። ሁለተኛ ነቢዩ ሄኖክ፣ መጽሐፈ ሄኖክ የተባለ መጽሐፍ አለ። መጽሐፈ ሄኖክ ምዕራፍ 2 ቁጥር 25 ጀምራችሁ ማንበብ ትችላላችሁ። ያን ጊዜ ሚካኤልና ገብርኤል ሱራኤልና ሱራኤል በሰማይ ሆነው ጎበኙ ይላል። በዚህም ዓለም በግፍ የፈሰውን የብዙ ሰውን ደምን አዩ። በዚህም ዓለም የሚሰራውን ግፍን ሁሉ አዩ። ከዛስ ለነገሰው ንጉሳቸው እንዲህ አሉት፣ ጌታን ለመኑት። ምን ብለው? ለነገሰው ንጉሳቸው እንዲህ አሉት፣ የጌቶች ጌታ አንተ ነህና፣ ከአማልክትም በላይ ያለህ አምላክ አንተ ነህና፣ ከነገስታትም በላይ ያለህ ንጉሥ አንተ ነህና፣ የጌትነትህም ዙፋን ለሌሊት ዘመን ጸንቶ ይኖራል። ስምህም ለሌሊት ዘመን ለዘላለሙ የከበረ የተመሰገነ ነውና፣ የከበርክ የተመሰገንክ ነህና፣ ሁሉን የፈጠርክ አንተ ፈጥረህ የሁሉ ስልጣን ከአንተ ጋር ነውና፣ በፊትህ ሁሉ የተገለጠ ነው። በምኑ? በፊቱ ሙሉ በኩልሄ ስለሆነ በዚህ ቦታ አለ በዚህ ቦታ የለም ስለማይባል ሁሉ የተገለጠ ነው በአምላካችን። አንተም ሁሉን መርምረህ ታውቃለህና ከአንተም ሊሰወር የሚችል የለምና፣ እንደ በሆነ ቦታ በድንጋይ ወይ ደግሞ የሆነ ቤት አትደበቅም። በዛ ቦታ አለ እግዚአብሔር አምላክ። ከአንተም ሊሰወር የሚችል የለምና አዛዜል ያደረገውን እይ ብሎ እነዚህ መላእክት ሲናገሩ እናያለን። ከእርሱ ሊሰወር የሚችል የለም፣ ምክንያቱም ሙሉ በኩልሄ ነው፣ በሁሉ የመላ ነው አምላካችን። ስለዛ ሄኖክና ዳዊት ይህን ነገር ተናግረዋል። ነቢያት ብቻ ናቸው ምስክሮቻችን? አይ ሐዋርያትም ምስክሮቻችን ናቸው። ከሐዋርያት መካከል ደግሞ አንዱን ላንሳ። ማን ላንሳ? ቅድም ዴቭ የጠቀሰው አለ፣ እግዚአብሔር መንፈስ ነው ብሎ የተናገረው ማለት ነው። ዮሐንስ ብዙ ቦታ ላይ እግዚአብሔር መንፈስ እንደሆነ ሙሉ በኩልህ እንደሆነ ምናምን የተናገረበት ክፍል አለ። ከተናገራቸው የመጽሐፍ ባይዜ ዮሐንስ በጣም ንዑድ ክቡር የሆነ መጠበቂያ ቃልን አስቀምጦ ሰዎች እንዳይስቱ በቃሉ እንዳይስቱ መጠበቂያ ቃልን የሚያስቀምጥ ነው። ለምሳሌ ቃል ስጋ ሆነ ሲል ውላጤ አይደለም ብሎ ሲናገር ምን ይላል? ጸጋ እውነትን ተመልቶ በእኛ አደረ። እድረት አይደለም ሆነ፣ ሆነ አይደለም አደረ። ተዋህዶን በደንብ ጠንቅቆ ሲያስቀምጥ መጠበቂያ ቃልን አስቀምጦ ነው ዮሐንስ ንዑድ ክቡር የሆነ ሐዋርያ ዮሐንስ እንዲህ ብሎ የሚያስቀምጠው እና ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ስለ ጌታ በስጋ መገለጽ ሲያወራ እንዲህ ይላል። ስለ ዮሐንስ ሲናገር እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ብርሃኑ ማን ነው? ጌታ ኢየሱስ ነው። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። አሁን እንደዚህ ሲባል ወደ ዓለም ይመጣ ነበረ ተብሎ ሲነገር በዓለም ያልነበረ ወደ ዓለም የሚመጣ ይመስላል። እንደዛ ነው አይደለም። መጠበቂያ ቃል ያስቀምጣል ዮሐንስ። በዓለም ነበረ ወደ ዓለም መጣ ተብሎ ሲነገርለት በዓለም ያልነበረ ወደ ዓለም የመጣ አይደለም። በዓለም የነበረው ነው ወደ ዓለም የመጣ። በሰማይ አለ? አዎ በሰማይ አለ። በምድር አለ? አዎ በምድር አለ። ሙሉ በኩልሄ ነው አምላካችን። በምድር ሲገለጥ ደግሞ ከሰማይ ጎሏል። ይህ መጽሐፈ ቅዳሴ በተለይ መዝሙረ ዳዊት ይህን ነገር ይሄዱበታል። ቅዳሴ ማርያም ላይ መሰለኝ በምድር ቢገለጥ በስጋ ቢገለጥ በሰማይም አልጎደለም የሚለው የቅዳሴ ክፍል አለ። ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ ቁጥር 13 ላይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። አሁን ከሰማይ መጥቻለሁ ብሎ ጌታችን ኢየሱስ ተናገረና እርሱም በሰማይ የሚኖረው የሰው ልጅ ነው፣ በሰማይ ደግሞ አለሁ ብሎ ተናገረ። በምድር ተገልጧል። አዎ። በሰማይስ አልጎደለም። አዎ በሰማይም አለ። ሙሉ በኩልሄ ነው አምላካችን። የሆነ ቦታ አለ የሆነ ቦታ የለም ተብሎ የሚነገርለት አይደለም። የነቢያቱና የሐዋርያቱ ትምህርት ይህ ነው። ነቢያትን ጠቀስኩላችሁ፣ ሐዋርያትን ጠቀስኩላችሁ። ሙሉ በኩልሄ ነው ብሎ ነው ያስተማሩት ነቢያትና ሐዋርያት። በእስልምና በኩልስ የአምላክ እሳቤ አምላክ ሙሉ በኩልሄ ነው አይደለም። ከአርሽ በላይ ቁጭ ብሎ ነው ያለው። ከአርሽ በታች ሳለ አንዳንዴ ይመጣል። ጸሎት ለመስማት ማን ነው የሚጸልየው ማን ነው የማይጸልየውን የሚለውን ነገር ቸክ ለማድረግ ይመጣል።
እንጂ በምድር በቃ ኤግዚስት አያደርግም። ወደ ቀኝ ሰማይ ይመጣል የሚል አለ። ከየት? ከአርሹ ወደ ታች ይወርዳል። ከአርሽ በላይ ነው እንጂ ከአርሽ በታች የለም። ሙሉ በኩል ይህ አይደለም የሙስሊሞች አምላክ ማለት ነው። አንደኛው መስፈርት ይህ ነው። ነገረ መለኮት ላይ በዚህ የሙስሊሞች አምላክ እውነተኛው አምላክ እንዳይደለ የምናውቀው በዚህ ነው። ነቢያትና ሐዋርያት የሰበኩት ሙሉ በኩል ይህ አምላክን ነው። ሙስሊሞች ደግሞ ወይም ደግሞ የእስልምና መምህራን የሚሰብኩት ደግሞ በቦታ የሚገደብን ነው። በቦታ የሚገደብ ከሆነ በቃ አምላክ አይደለም ማለት ነው። አለቀ። 4 ነጥብ። አንደኛው ነጥብ ይህ ነው። ሁለተኛው ነጥብ ጊዜ ወይም ደግሞ አምላክ ከጊዜ ውጭ ነው ወይም ደግሞ በጊዜ ሰንሰለት ውስጥ ሊኖር አይችልም የሚለው ነው። እሱም ደግሞ ላሳያችሁ። ጊዜ መቼ ነው የመጣው? ጊዜ የሚባለው ነገር ኤግዚስት ያደረገው መቼ ነው? ኦሪት ዘፍጥረት ላይ ነው ያለው። ኦሪት ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች፣ አንዳችም አልነበረባት የሚልና እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። ነጋ፣ ማታ ሆነ፣ ጠዋት ሆነ። ስንት ቀን? 1 ቀን ይላል ቁጥር 5 ላይ። የመጀመሪያዋ ቀን ይቺ ናት። ቁጥር 8 ላይ ዝቅ ስንል እግዚአብሔርም ምንድነው ጠፈርን ሰማይ ብሎ ጠራው፣ ማታ ሆነ፣ ጠዋትም ሆነ፣ 2ኛ ቀን። ዝቅ ስንል ደግሞ 3ኛ ቀን። ይሄው 3ኛ ቀን እያለ መጣ። መቼ ነው ፍጥረት የጀመረው? እግዚአብሔር አምላክ ሰማይና ምድርን ፈጠረ፣ ብርሃን ይሁን አለ። በብርሃን ደግሞ ይቆጠራል። ሲነጋ ሲመሽ 1 ቀን፣ ሲነጋ ሲመሽ 2 ቀን እየተባለ ይቆጠራል። ከዛ በፊት ጊዜ አለ? የለም። ሰማይና ምድር ከመፈጠሩ በፊት ጊዜ የሚባል ነገር የለም። ዘላለም ነው ያለው። ዘላለም እንደሆነ ማስረጃችን ምንድን ነው? ይኸው ነቢያትን እንከፍታለን። የሚልኪያስን መጽሐፍ እንከፍትና ትንቢተ ሚልኪያስ ምዕራፍ 5 ቁጥር 2 ላይ እናያለን። ምን ይላል መስላችሁ? አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነች። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከምን? ከዘላለም የሆነ በእስራኤል ላይ ገዥ የሚሆን ይወጣል። አምላካችን በኤፍራታ የተወለደው በቤተልሔም የተወለደው ከዘላለም የነበረ ነው። በጊዜ ሰንሰለት ውስጥ ያለ አይደለም፣ ከዘላለም የነበረ ነው ብሎ ይናገራል። ከዘላለም ከሆድ ወለድኩ ይለዋል መዝሙረ ዳዊት ላይ። እግዚአብሔር አምላክ ዘላለማዊ ነው። ጊዜ የሚባለው ነገር ከፍጥረት በኋላ ነው የመጣ እንጂ ከፍጥረት በፊት የለም ጊዜ የሚባል ነገር። አሁን ያው አንድ ውሸት ልንገራችሁ። ሳሙኤል ለምሳሌ ሰማይና ምድር ከመፈጠሩ በፊት ወይም ጊዜ መቁጠሪያ ፀሐይ፣ ጨረቃ ከመኖሩ በፊት ጊዜ አለ ብሎ ቢናገር ልታምኑ ትችላላችሁ? ያን ሰው ጥያቄ ይሆንባችሁ። ያን ሰው ልታምኑ ትችላላችሁ? እኔ ፐርሰናሊ አላምነውም። ግን በእስልምና ሰማይና ምድር ከመፈጠሩ በፊት ጊዜ አለ። ያ ጊዜ ማን የነበረ? ያኔ ማን የነበረው? አላህ ነው የነበረው። ያ ጊዜ የሚቆጠርለት ለአላህ ነው። አንደኛ ማስረጃ ሳሂህ ቡኻሪ 6614 ላይ አደምና ሙሳ ይከራከራሉ። ምን ብለው ይከራከራሉ? በአንተ ምክንያት እኮ ነው ከጀነት የወጣ ነው ብሎ ሙሳ አደምን ይወቅሰዋል ማለት ነው። ተባረርን እኮ ምናምን ብሎ ይወቅሰዋል። ከዛ በኋላ አደም ዲዩ ብሌም አደምና ሙሳ ናቸው ክርክር የሚያደርጉትና አደም ሙሳን ይለዋል፣ እንዴ ለምን ተወቅሰኛለህ? አላህ እኮ አስቀድሞ ጽፎብኛል፣ ከፍጥረት ከ40 ዓመት በፊት ጽፎብኛል እኮ አላህ፣ ለምን ተወቅሰኛለህ? ፕሪደስትን ተደርጎብኛል፣ ለምን ተወቅሰኛለህ ብሎ ይነግረዋል። 40 ዓመት ከፍጥረት 40 ዓመት በፊት ይላል። ይህ 40 ዓመት በምንድን ነው የሚቆጠረው? ጊዜ መቁጠሪያ ፀሐይ፣ ጨረቃ የለም። በምንድን ነው የሚቆጠረው? የለም። 1000 ዓመት ሚል አለ፣ 2000 ዓመት ሚል አለ ሐዲስ ላይ ሰማይና ምድር ከመፈጠሩ። ለምሳሌ ይህንን እናንበበው። ጃሚዓት ተርሚዚ 21:56 ላይ ያለ ሐዲስ ነው ይታያችሁ ከሆነ አላህ እንትን አድርጓል፣ ፕሪደስትን እንዳደርጓል ይላል 50,000 years before he created the heaven and the earth 50,000 ዓመት በፊት ይላል። እነዚህ ያኔ መቼ ማን የነበረው? አላህ ብቻ ነበር የነበረው። ጊዜው ለማን ነው የሚቆጠርለት? ለአላህ ነው የሚቆጠርለት። አላህ ከጊዜ ሰንሰለት ውጭ አይደለም፣ በጊዜ ሰንሰለት ውስጥ ያለ ነው። ይህ ውሸት ነው። ጊዜ የሚባል ነገር የለም ከፍጥረት በፊት። ሰማይና ምድር ከመፈጠረት ጊዜ የሚባል ነገር የለም። ግን ጊዜ አለ አሉ። እሺ እንቀበላቸው። ጊዜው የሚቆጠረው ለማን ነው? ለአላህ ነው፣ ለአምላካችን ነው ብለው ያምናሉ። ስለዚህ አላህ ወይም የሙስሊሞች አምላክ በጊዜ ሰንሰለት ውስጥ ያለ ነው። የኛ አምላክ ግን በጊዜ ሰንሰለት ውስጥ ያለ አይደለም። ከዘላለሙ የነበረው ዘላለማዊ ነው እንጂ 1 ቀን 2 ቀን 3 ቀን ተብሎ የሚቆጠርለት ትላንትና፣ ዛሬ፣ ነገ ተብሎ የሚነገርለት አይደለም። እንዴ ምን ችግር አለው? ይሄ እድሜው ባይዘዊ ለምሳሌ 40 ዓመት ሚላየን ከፍጥረት በፊት እየተባለ 40 ዓመት ሚላለ፣ 1000 ዓመት ሚላለ፣ 2000 ዓመት ሚላለ፣ 50 ሺህ 40 ሺህ እያለ ይቀጥላል። ስንት ላይ ነው የሚያቆመው? 1 ሚሊዮን 2 ሚሊዮን ቢሊዮን ትሪሊየን የት ላይ ነው የሚያቆመው? የለም፣ ወላሂ አይታወቅም። እነዚህ ጊዜያት ደግሞ የሚቆጠሩት ለአምላክ ነው፣ በእስልምና ሀሳቢ ማለት ነው። ይህ የጊዜ ሰንሰለት ካለ ትላንትና ነገ ተብሎ ደግሞ ይነገርለታል። በዘላለም ውስጥ ትላንት ነገ የለም፣ ዘላለም ነው ያለው። በጊዜ ውስጥ ደግሞ ትላንትና ነገ
ደግሞ የእውቀት እክልነት ደግሞ ያመጣል። እንዴት የእውቀት እክልነት ያመጣል? ለምሳሌ ትላንትን ኑሮነዋል ዮኒ ማኛ ለምሳሌ ትላንትን አሳልፎታል፣ ያውቀዋል። ዛሬን ውሎታል ዮኒ ማኛ ያውቀዋል፣ አዋዋሉን ያውቀዋል። ስለ ነገ ያውቃል ዮኒ ማኛ አያውቅም። ነገ ምን ይሁን እንደዛ ይሁን አይሁን አያውቅም። ምክንያቱም በጊዜ ሰንሰለት ውስጥ ስላለ። አላህም በቃ እንደዚህ ነው፣ በጊዜ ሰንሰለት ውስጥ ነው ያለው። እንደው አምላክ ነው ብለን ክሌም እንድናደርግ አያደርገንም። በእስልምና በኩል ያለው ነው። ሁለተኛው ፖይንት ይሄ ነው፣ ጊዜ የሚለው። ሶስተኛው ፖይንት ደግሞ አምላክ ልሰወር ባለ ጊዜ እንዴት ነው የሚሰወረው? መንፈስ ነው እግዚአብሔር። ስለዚህ የሚዳበስ የሚጨበጥ አይደለም፣ አይዳበስም። ወይ እንደዚህ ብለን የተሰወረ መጣ ምናምን ተብለን አንነግረውም እኛ ለመለኮት ማለት ነው። በእኛ ሀሳቤ አንድ መጽሐፍ ልክፈትላችሁ። እቺ መጽሐፍ እንዴ ላርጋትና፣ እቺ መጽሐፍ አክሲማሮስ ትባላለች። የቅዱስ ኤጲፋኒዎስ መጽሐፍ ናት። መጽሐፍ አክሲማሮስ ዘቅዱስ ኤጲፋኒዎስ መቅድሙ ላይ ምን ይላል መሰላችሁ? ይኸው ስለ ስነ ፍጥረት የሚያወራ መጽሐፍ ነው። እየታያችሁ ከሆነ የሰው ባህሪ ግን የሚራብ፣ የሚጠማ፣ የሚደክም፣ የሚሞት ነው። ሰው ልሰወር ባለ ጊዜ አጥር፣ ቅጥር፣ መጋረጃ ይፈልጋል። ሥላሴ ግን እንሰወር ባለው ጊዜ አጥር፣ ቅጥር፣ መጋረጃ አይፈልጉም፣ የገዛ ባህሪያቸው ይሰውራቸዋል። ቀጥሎ ደግሞ እንዲህ ይላል፣ ገናንነትህን በአንተ የተሰወረ ነው፣ ኃይልህም በአንተ የተሰወረ ነው። አንተ ራስህን በራስህ ጋረድክ፣ አንተ ራስህን በራስህ ሰወርክ ይላል። ቅዳሴ ዮሐንስ ወልደ ነጎድጓድ ማለት ነው። ቅዳሴ መጽሐፈ ቅዳሴ ነው እንዲህ ብሎ የሚናገረው። በክርስትና በኩል ምን ብለን እንደምናምነው በክርስትና በኩል ያለው ትምህርት ምንድን ነው? ወይም ምሳሌው ምንድን ነው? አምላክ የሚዳበስ የሚጨበጥ አይደለም። ልሰወር ባለ ጊዜ በባህር የሚሰወር ነው። ልሰወር ባለ ጊዜ ኤክስትራቱል አያስፈልገውም። ለምሳሌ ሰው ልሰወር ባለ ጊዜ አጥር ቅጥር ያስፈልገዋል አለ አይደለም? ኤክስትራቱል ከሱ ውጭ ኤክስትራቱል ያስፈልገዋል። እግዚአብሔር ላይ እንደዚህ አይሰራም። እሱ መለኮት ነው። ልሰወር ባለ ጊዜ በባህር የሚሰወር ነው እንጂ ኤክስትራቱል የሚያስፈልገው አይደለም። በእስልምና በኩል ያለው ትምህርት ምንድን ነው? በእስልምና በኩል ያለው ትምህርት ምንድን ነው? እቺና አንዴ ላሳያችሁ። አላህ ልሰወር ባለ ጊዜ በባህር የሚሰወር ሳይሆን ኤክስትራቱል የሚያስፈልገው ነው ይለናል። የተለይ ሱራ 42 ቁጥር 51 ላይ አንዴ ልክፈትላችሁ። 51 ይሄው እንዲላል ይታያችሁ ከሆነ ሱራ ስንት ነው? ሱራ 42 ቁጥር ስንት ላይ? 51 ላይ ለሰውም አላህ በራእይ ወይንም ከግርዶ ማዶ ወይንም መልእክተኛን አላህ እንዴት ነው የሚገለጠው ለሰዎች? ከግርዶ ማዶ የሆነ መተገኛ ነገር ያስፈልገዋል አለ። ግን አረበኛው ሂጃብ ነው የሚለው። በዚህ ግርዶ ብለውታል አማርኛ ሲተረጉሙ። አረበኛው ሂጃብ ነው የሚለው። በሂጃብ ተደብቆ ወይንም መልእክተኛ ልኮ ወይም መልአክ ልኮ ማለት ነው። በፈቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ ግልጥ ሆኖ ማለት ነው። ስለሚታይ ግልጥ ሆኖ ሊያናገረው ተገቢ አይደለም ይላል። ስለዚህ ኤክስትራቱል ያስፈልገዋል። አላህ እንዲሸሸግ ኤክስትራቱል ያስፈልገዋል ማለት ነው። ያቺ ምን ትባላለች? ሂጃብ። አረበኛው ሂጃብ ስለሚል ወይም ደግሞ ችግር የለም አማርኛውን ብንየው ግርዶ የሚጋረድበት ነገር ያስፈልገዋል፣ ኤክስትራቱል ያስፈልገዋል ማለት ነው። አምላክ እንደዚህ አይደለም። ልሰወር ባለ ጊዜ በባህሪው የሚሰወር ነው እንጂ ኤክስትራቱል የሚያስፈልገው አይደለም። ይህን ነገር ልናስተውለው ይገባል። በሶስቱም መለኮታዊ እሳቤዎች የእስልምናን ትምህርት ስናያቸው የሙስሊሞች አምላክ ብለው የሚያስቡት አካል አምላክ እንዳይደለ በዚህ መሰረት ማየት እንችላለን ማለት ነው። አንድ ነገር ላሳያችሁ፣ ሶስቱን ነገሮች ላሳያችሁ። አንደኛ አላህ አሁን በእስልምና ዘንድ የሚታወቁ አላህ የሚባል አምላክ ተብሎ የሚታሰብ አካል አለ። እሱ ደግሞ ላካው ተብሎ የሚነገርለት ጅብሪል የሚባል አካል አለ። ሶስተኛው ደግሞ መሐመድ ናቸው። ሶስቶች ናቸው የሚታወቁ። አላህ አለ፣ ጅብሪል አለ፣ መሐመድ አለ። ከአላህ እንጀምር። አላህ ሰይጣን ነው፣ ሰይጣን ነኝ ብሏል አላህ። የት ላይ ነው ያለው? ሳሂህ ቡካሪ 4950 ላይ ያለ ሐዲስ ነው ይሄ። አንዲት ሴት ነበረች፣ መሐመድን ምን አለችው? ታሞ ነበረ፣ ሰላት መስገድ አልቻለም ነበረ። ይሄው እንዲህ ይላል። እሺ ታመው የሌሊት ሰላታቸውን ተሐጅድ የሚባለውን ሰላት ማለት ነው ለ2 እና ለ3 ሌሊት መስገድ አልቻለውም። ከዚያም አንድ ሴት መጣ፣ የአቡልሃብ ሚስት ናት ይቺ ሴት መጣ፣ መሐመድ ሆይ 2 እና 3 ሌሊት ከአንተ ጋር ስላላየሁት ሰይጣንህ የተወህ ይመስለኛል አለችው። ይቺ ሴትዮ ምንድን ያለችው? ሰይጣንህ ትቶሃል አለችው። አላህ ምን አለ? በቀትርም እምላለሁ እንዲህ የሚል ቁርአን አወረደ። በሌሊትም በጨለመ ጊዜ ጌታህ አልተወህም አልጠላህምም። ተወህ ሰይጣን ትቶሃል ሲባል
አልተውኩትም አለ። ማን? አላህ። ምንድነኝ እያለ ነው? የተጠራው ሰይጣን ነው። ሰይጣን ሲባል አቤት አለ። ማን? አላህ። አላህ ራሱ ሰይጣን እንደሆነ ኮንፌስ አድርጓል። ባይዘይ ከሰይጣንና ከአላህ ሀሳቢ ጋር በተገናኘ አላህ ኩሩ ነው፣ ሰይጣን ኩሩ ነው። አላህ አጥማሚ ነው፣ ሰይጣን አጥማሚ ነው። አላህ ፈተና አድራጊ ነው፣ ሰይጣን ፈተና አድራጊ ነው። ለምሳሌ ይችን ነገር ላሳያችሁ። ሱራ 5 ወይም ሱረቱል ማኢዳ ቁጥር 90 ላይ ያለች ማለት ነው። እናንተ ያመናችሁ ሆይ የሚያሰክር መጠጥ ቁማርም ጣዖትንም አዝላምምን ይላል። ሶሪ እሺ፣ ከሰይጣን ስራ የሆነ እርኩሰት ብቻ ናቸው። እርኩሰት የሆነ ነገር ነው አለ። ስለዚህ ይህን እርኩሰት የሚያደርገው ማን ነው? ሰይጣን ነው። ሰይጣን እርኩሰትን ያደርጋል ይላል። እሺ መልካም። እሺ ከዛስ አላህም ደግሞ እርኩሰትን ያደርጋል። ትሴም ናቸው። አላህና አጋንንት ልዩነት የላቸው። አላህም ከክፍሎቻችሁ እምነትን ይሻል፣ በዚያም የማያውቁት ላይ እርኩሰትን ያደርጋል። ማን? አላህ። ማን እርኩሰትን ያደርጋል? አላህ። ማን እርኩሰትን ያደርጋል? ሰይጣን ማለት ነው። ማን ኩሩ ነው? አላህ። ማን ኩሩ ነው? ሰይጣን። ማን አጥማሚ ነው? አላህ። ማን አጥማሚ ነው? ሰይጣን። ማን ፈተና አድራጊ ነው? አላህ። እነዚህ ሁሉ ባይዘይ ብዙ ማስረጃዎች አሉ። ታይም ኪል እንዳላረግ ብዬ ነው። ደሆል ያው ስለ መኩራትም ስለ ፈተና ማድረግም ደሆል አሉ ኤቪደንሶች ማለት ነው። ደሴም ናቸው፣ ልዩነት የላቸውም። እኔ ጠር ላድርገው ብዬ ነው። ሶ መሐመድ ምን አለ? ሰይጣን ትተዋል ሲባል አልተውኩም ብሎ አላህ ተናገረ። ያልተወ ማን ነው የሚለውን ነገር ላሳያችሁ። አንድ ነገር ላሳያችሁ። ያልተወ መሐመድን ያልተወ ማን ነው? መሐመድን የያዘው ማን ነው የሚለውን ነገር ላሳያችሁ። ይታያችኋል ብዬ ተስፋ አደርጋለሁኝ። ሱራ 93 ቁጥር ከ1 እስከ 3 ማለት ነው። ጌታ አላሰነበትህም አልጠላህም የሚለውን አልተውኩህም ይዤሃለሁ ይለዋል። ያልተወ ማን ነው? አላህ። ያልተወ ማን ነው? ሰይጣን። ማስረጃ ሳሂህ ሙስሊም 28:14 ይለኝ there is none amongst you with whom is not an attach from amongst the jinn or devil ከእናንተ መካከል አጋንንት የሌለበት የለም ብሎ ሰሃቦቹን ይነግራቸዋል። ሶ the companion ወይም ሰሃቦች ደግሞ ምን ብለው ይናገራሉ? the companion said Allah's messenger with you too አጋንንቱ ከአንተ ጋርም አለ። አጋንንት አለብህ ሆይ ሲባል የስ አዎ አጋንንቱ እኔ ጋር አለ ብሎ ተናገረ። ማን? መሐመድ። ያልተወ ማን ነው? አላህ። ያልተወ ማን ነው? ሰይጣን። አላህና ሰይጣን ሁለት እየሆኑ አይደለም፣ አንድ እየሆኑ ነው። እዚህ ክፍል ላይ እንደምናየው ማለት ነው። አላህን በዚህ እንዘጋለን። ጅብሪል ላይ ላሳይና ወደ ቀጣዩ እንሄዳለን። ጅብሪል ማን ነው ወይስ ደግሞ ምንድን ነው የሚለውን ነገር ደግሞ እንየው። ጅብሪል መልአክ ነው ተብሎ ይታሰባል። መልአክ አይደለም። አንደኛ ከመጽሐፍ ቅዱስ አንጻር ላሳያችሁ፣ መልአክ እንዳይደለ ከመጽሐፍ ቅዱስ አንጻር ላሳያችሁ። መጽሐፍ ቅዱስ ላይ የነቢያትን መጽሐፍ እና የሐዋርያትን መጽሐፍ እከፍታለሁ። የጌታን ንግግርና የነቢያትን ንግግር ማለት ነው። ሰው ከነቢያት መካከል የማንን መጽሐፍ እከፍታለሁ? የትንቢተ ዳንኤልን መጽሐፍ እከፍታለሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 21 ጀምሮ ያለውን ላንብብላችሁ። እንዴት በመጽሐፍ ቅዱስ ራሱ እስልምና እንዴት እንደሚመታ ማለት ነው። ሰው እንዲህ ይላል። ገናም በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በመታ መስዋዕት ጊዜ ዳሰሰኝ፣ አስተማረኝ፣ ተናገረኝ፣ እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋልን ሰጠን ዘንድ አሁን መጥቻለሁ አለ። ማን? ቅዱስ ገብርኤል፣ የእግዚአብሔር መልአክ ቅዱሱ ገብርኤል። ቅዱስ ገብርኤል ለዳንኤል ሲገልጥለት፣ ራእይን ሲገልጥለት ምን ብሎታል? ይኸው ከ62 ጊዜ 7 በኋላ መሲሁ ይገደላል። ዳንኤል ምንድን ነው? ለዳንኤል ቅዱስ ገብርኤል ነው የተናገረው። መሲሁ ይገደላል ብሎ ተናገረ። ከጊዜያት በኋላ ይህ ትንቢት ተፈጸመ። ከዛ መሐመድ መጣ። እንግዲህ ጅብሪልና ገብርኤል አንድ ነው ብሎ ስለሚያስቡ ማለት ነው። ለመሐመድ ደግሞ አልገደሉትም አልሰቀሉትም ብሎ ተናገረ። አሁን ተረት ነው። አስቀድሞ ይገደላል ብሎ የተናገረው ቅዱስ ገብርኤል ሀሳቡን ቀይሮ አይገደልም ሊል ይችላል እንዴ? እግዚአብሔር መልአክ አይልም። ውሸት ነው። የእስልምና ትምህርት ውሸት ነው። ስለ ክርስቶስ የተናገረው ማለት ነው። ይህን የገለጠለት ማን ነው ታዲያ? ማን ነው? መልአኩ ቅዱስ ገብርኤል ካይደለ ማን የገለጠለት? እሱን አሳያችኋለሁ። የማቴዎስ ወንጌል ምዕራፍ 16 ደግሞ ጌታ ስለዚህ የተናገረበትን ላሳያችሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 21 ጀምሮ ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። እሞታለሁ እያለ ነው ጌታ ኢየሱስ። ጌታ ኢየሱስ ምን አለ? እሞታለሁ፣ እሰቀላለሁ፣ በሶስተኛ ቀን እነሳለሁ ብሎ ተናገረ። ዘንድ ጴጥሮስ ምን አለ? አይሁንብህ ጌታ ሆይ አትሰቀል አለው ጴጥሮስ። ጴጥሮስ የተናገረው ሀሳብ የሰይጣን ሀሳብ ነው ብሎ ጌታ ተናግሯል። ምን አለው?
እርሱ ግን ዘወር ብሎ ወደ ኋላ ይሄድ። አንተ ምንድን ሰይጣን፣ ኢየሱስ አልተሰቀለም ብሎ የሚያስተምር እንደዚህ ያለ ሀሳብ ያለ የሰይጣን ሀሳብ ነው። በቃ ይሄ ሀሳብ ኢየሱስ አልተሰቀለም የሚለው ይሄ ደግሞ ቁርአን ላይ ቁጭ ብሏል። ሱራ 4 ቁጥር 157 ላይ አልገደሉትም አልሰቀሉትም የሚለው ትምህርት እናገኘዋለን። ለመሐመድ ማን ገለጠለት? ጌታ ኢየሱስ አስቀድሞ ተናግሮታል። ኢየሱስ አልተሰቀለም የሚለው የአጋንንት ሀሳብ ነው። በቃ አለቀ። ቁርአን ላይ እንሄድ። አንድ የቁርአን ክፍል እንክፈት። ሱራ 17 ላይ የሌሊት ጉዞ ባይዘይ